አልተጨረሰም። እኔ ራሱ የጀመርኩት አለኝ። እንደገና ደግሞ አሁን እኔ ወይ በሶስተኛ በሁለተኛ ዙር እናያዝልሽ ብለን ብልላት 8000 ብር ማሰባሰብ አንችልም። እንደገና ደግሞ የኛ ልጆች በጣም ተማረዋል። ኬዞን ደግሞ እኔ አሁን ተረድቻታለሁ። እችሊ ስኳር አለባት የጥርስ ችግር ነው። እኔ ተረድቻታለሁ፣ ግን ሌላው ሰው አይረዳትም። ገብቶሻል? ሌላው ሰው ጥርስ ለማስተካያ 8000 ብር እኛ ጋር እየተራው ያሉ ልጆች አሉ፣ የውሃ መግዣተው ያሉ ልጆች አሉ እንጂ እኔ አይቻታለሁ። ሀቡ ቤትም አይቻታለሁ ስታወራ፣ እኔም ጋር በሪካርድ አውርታኛለች። ወላሂ ግን ሳርዬ እኔ የማልችለውን ነገር አደርጋለሁ ብያለሽ። ላድርግ እንኳን እኔም ብያለሁ፣ እዚህ ጋር እኔ ብያለሁ ደጋግሜ 8000 ሪያል የምር ይዋጣላታል ብዬ ጠይቄያለሁ። ግማሽም ቢሆንም የሚባል ነገር የለም። ያን እሷ መቻል የአየር ትኬት መግዛት ያቃተን ሰዎች እንዴት ነው ይሄንን ብር ማሰባሰብ የምንችለው? አዎ ብያታለሁ። እኔ ያው ስልሽ እኔ እንጃ ማርያምን፣ ምናልባት እኛ ጋር ታውቂያለሽ፣ ምንም እኔ ሰላም ነው ማዋጣት ብችል ኖሮ ቢላልን ነው መጀመሪያ በቃ ቢላልን የቢላልን ልጁን እኔ ቃል ገብቼለታለሁ። በቃ እስቲል እስካው ውስጤ ላይ ነው ያለው። በቃ የቢላል ልጅ ያለበትን ሁኔታ ብታውቂ አንቺ አሁን በጣም ነው አልቅሰሽ የምትሞቹ። በጣም ነው የሚያሳዝነው። ቢላል መርዳት ያልቻልን ሰዎች እኔ 8000 ሪያል እንሰበስባለን ብዬ ቃል አልገባም። አይተዋታል። እኛ ጋር ያሉ ልጆች አይተዋታል። ችግሯን አውርተንበታል። ግን እኔ እንጃ ሳርዬ ወላሂ አላህ ይድረስላት። እሷም ያለችበት በጣም ከባድ ነው። እኔ እንጃ እንግዲህ ምን ማድረግ ይችላል? እኔማ በቃ ቢላል ማርያም ኮሜንት ላይ ሲጀመር ለጥርስ ይሄን ያክል አይፈጅም ይላሉ። በጣም ይፈጃል። ሳውዲ አረቢያ የጥርስ ሕክምና በጣም ውድ ነው። በጣም ውድ ነው ሳርዬ፣ እናንተ ጋር እንዴት እንደሆነ አላውቅም እንጂ ሳውዲ አረቢያ የጥርስ ሕክምና ውድ ነው። እንደገና ችሊ ኬዝ አላት፣ ራሱን የቻለ ኬዝ አላት። በዛ ነው ጥርሷ እንደዚህ የሆነው። ግን ይሄ ሰው ይረዳሻል ብዬ አልልም። እንደገና ደግሞ ያዋጣልን ብዬ እኔ ተስፋ አልሰጥሽም ወይ ያዝዬ። ስለዚህ እሷ ወይ እንትን ቪዲዮ ትስራና ሁላችንም ሪፖስት ምናምን አድርገን እንትን እንዲልላት እናድርጋት እንጂ ያለበለዚያ እኔ እንደነገርኩሽ እኛም ማሰባሰብ አንችልም፣ ማርያምን አንችልም። እኛ ጋር እንደምታውቂው ነው፣ ሲከባር ነው። ግን እኔ ምናልባት ጥጋቡ ካፈሰ ከቻለ ብዬ ነበር። እንግዲህ ካልቻለ ደግሞ ጥጌ አካውንት ሁለቱም ተዘግቶበታል እስከ ትላንትና ድረስ፣ ዛሬም አላየሁትም። እንደገና ደግሞ የሆኑ እናት እሱ ይዟል፣ ተጀምሮ የቀረ ነገር አለ። ለምን ሁላችንም ተናበን እንስራ ብለን ካልን እኔ ቤት የሚረዱት እሱ ቤት የሚረዱ እሱ ቤት የሚረዱ እኔ ቤት የሚረዱ ስለሆኑ እኔ ወላሂ ነጁ ብትረጂ ደስ ይለኛል። ለቤቴ እኔ ችግር የለብኝም እንግዲህ አንጠልጥሎ እስከሚወስዱን ድረስ። ወላኪን ማን ነው የሚሰጠው ነው። ራዚዛ ማርያምን አይፈጅም። ከላስ 16 እናቴ ወስደሽ አሳክሚያት። ይፍጅም አይፍጅም እኔ ይፈጃል አላልኩም። እሷን አተቅሪር ጥብ ይዛ የምትመጣው ቢቻል እኮ ዝም ብላ አትረዳም። ማስረጃዋን ይዛ መታ ሆስፒታሉን አይተን ሁሉ ነገር ነው። አስፈላጊ ከሆነ አብረን ሄደን አሳይተናት እኮ ነው እንጂ ዝም ብሎ እሷ ባለችው ገንዘብ አይሰባሰብም። ግን የጥርስ ሕክምና ሳውዲ አረቢያ ውስጥ ውድ ነው። እኔ ብዙ ጊዜ ይፋቲዋ ወይ ታዲያ ምን ይሻላታል? ምንድነው አሁን እናንተ የምታስቡት ጋይስ? የለ ምን ይሻላታል ንገሩ። ምንድነው የሚሻላት ጋይስ ንገሩ። ትክክል ንገሩ ጋይስ። እትከየል እኔ አንድ ጥርስ በኖርማል ሂጄ አንድ ጥርስ 1000 ሪያል ከፍያለሁ ለመንቀል። ያኔ ጥሩ ዶክተር ለመንቀል 1000 ሪያል ከፍያለሁ። በ200 ሪያልም ማስነቅያለሁኝ ቤተሰብ። እችሊ ደግሞ ሙሉ ጥርሷ ነው። እንደገና ደግሞ ስኳር አለባት፣ ሕክምና ስኳር አለባት። ስለዚህ የልጅቱ እና ዝም ብሎ በእግር ተሄዶ የሚታከም አይደለም። ለምን ሀገር አትሄድም ይላሉ። ማባረፍ ማሪ እኔ ሀሳባቸው ምን ማለት እንደዚህ አሁን የኛ ነን እዚህ የምንለው ጋይስ። እሷ ደግሞ የምረዳው ቤተሰብ አለኝ አለች። እኔ እርዳታ ማሰባሰብ ስለማልችል ምንም ማድረግ አልችልም። ማርያም ግን አሁን ምንድን መሰላችሁ ነው የምፈልገው የሚያግዛት ነገር ማን ነው የሚያግዛት የሚለው ነው። ቻሌንጅ ቢሰጣት ነው። ቻሌንጁም እንደምታዩት ያን
ይኸው ሳሪ የሚገርመው ነገር እኮ እዚህ ሳውዲ አረቢያ ውስጥ ሀብታም አለመኖሩ ቻሌንጅ እንኳን ለመስጠት ኡስማንን ታስታውሽ ከሆነ የሆነ ሰውዬ ቻሌንጅ ሰጥቶት መጨረሻ ላይ ካድ ገብቶሻል። እኛ ጋር ቻሌንጅ የሚሰጥ እንኳን እንደዚህ በሆነ ወቅት ላይ ደሃነን እኛ ሳውዲ አረቢያዎች ብዬ ተናግሬ ዙሮብኝ ነበር። አዎ እርግጥ ልክ ነው ደሃነን እንዴ ትጫወት ጌም ግን ጌም ትጫወት። ቆይ አስቡት ጌም ትጫወትሽ ጌም ተጫውታ ይችልጅ የጌሙ ብር ከግማሽ ግማሽ ነው እንትን የሚሆንባት። ማንስ ነው ጌም ተጫውታ የሚሰጣት ንገሩኝ እስቲ። አሁን የምር ጌም ተጫውተው እንደነዚህ አይነት ልጆች ምን ሲወርድላችሁ አይታችሁ ታውቃላችሁ? ማን ነው ለእንደነዚህ አይነት ልጆች ሲሰጣቸው ያያችሁት? ማንም አይዘለለ ማን ነው? እኛው ካላሰባሰብን በስተቀር እኛው ቁጭ ብለን ስናሰባስብ እንጂ ማን ነው አሁን ለነጃት ጌም ትጫወት የሚለው? እንደው በመቤቴ ነይ ጉዞ ነይ ውጭ አንቺ ቆሻሻ ይቺ በክት ይቺ በግ እኛ እንትን ስለ እናወራለን። በቃ እንደዚህ እኮ ናችሁ ቆሻሻ። ስለዚህ አሁን ምንድን መሰላችሁ እሷ እንትን ብትል አይሆንላትም። ያኔ ጌም ብትጫወት አይሆንላትም። ምን ታስባላችሁ? ጌም አሁን ይሰጣሉ? አይሰጡም። አይሰጡም። ይፋቲዋ ማርያምን አይሰጡም። ሳሪ ህጋዊ ናት ልጅቱ? አይደለችም። ካሜራ ትክፈት። ቅድም ከፍታለች አላላችሁም እንዴ? ካሜራ አይተናታል አላላችሁም? አዎ ከፍታለች ሳሪ አይተናታል። እና ታዲያ እኮ ለምን ሀገር አትገባም? አልገባም የምረዳው ቤተሰብ አለኝ አለች። እናዋጣላት እኮ አዋጡላት፣ ቤት ምረጡ እናዋጡላት። እኔም እኮ እንደዚህ ነው እያልኩ ያለሁት። ታይታለች ምን ቅድም ውዴ ካላስ ታይታለች። አሁን እኛ መፍትሄ ነው እንጂ ለልጅቷ ማየት አይደለም። እኔ እያልኩ ያለሁት ምንድነው እናዋጣላት፣ አዋጧት፣ አዋጧት፣ አዋጡላት። ብቻ ግን ቤት ይከፈት፣ የሆነ ቤት ይዛችኋት ሂዱ። ምን ማድረግ ይችላል? ላይ ህጋዊ ራሱ ብትሆን በመንግስት ሆስፒታል ይሄን ህክምና ትታከም። ኦኬ ዲቦ፣ አሁን ደግሞ ዲቦ እንደ አማራጭ እየጠየቃችሁ ነው። ያንን ለማድረግ ደግሞ እናንተ ድምፁ ናት። አሁን ዲቦ ጌም አጫውቻቴ ማለት ሞራሉ የለኝም። ምክንያቱም ዲቦ እንዴት እንደምታጫውት ምን እንደምታጫውት አላውቅም። እኔ የተቆራረጠ ነው የማየው። ስለዚህ አሁን ዲቦን ሂጄ እንደዚህ አጫውቻት ብል ነገ ደግሞ ሌላ ሰው መጥቶ አሀ በዘመድ ነው የሚሰራው አሁን ከዛ ዲቦ የጀመረችውን ነገር ማበላሸት ነው። በቃ እንዲህ አይነት ደግሞ ችግር ይመጣል። ስለዚህ እኔ ዲቦ እንደዚህ ልላት አልችልም። ግን እናንተ ወይ ደግሞ ድምፅ የምትሆኗ ከሆነ ወይ ደግሞ የሆነ ነገር የምፈጥሩላት ከሆነ ጥሩ። አዎ ሽሮ አለ። ድምፅ ሁኗት በቃ። እሺ ነጃት አንቺ ቪዲዮ ስሪ፣ ስሚኝ አዳምጪ። ነጃት አንቺ ልጅ ስሚኝ አዳምጪኝ። እኔን ማሬ ከማልቀስሽ በፊት አንቺ ቪዲዮ ስሪ፣ ቪዲዮሽን እኛ እንቀባበል፣ ሪፖስት እናርግልሽ፣ እኛ ዲዊት እናርግልሽ። ለዲቦራ አዲሱ ይሄንን እየመከርኩሽ ነው። ያው ኦፊሻል እየመከርኩሽ ነው ከይቅርታ ጋር። ከዛ ልጆቹ ሂደው ነጃት ይበሉና ዲቦ የምትሰጠው መልስ ትስጥ። አይሻልም ነጁ? በቃ አንቺ ፊትሽ እየታየ ቪዲዮ ስሪ። መጀመሪያ ግን ታውቃለች ሳሪ ማውጣቱን ብሩን ማውጣቱ ምናምን ትችልበታለች። ማሪ ምን አውቃለሁ እኔ። እሺ ብላ ካጫወተቻት በኋላ ደግሞ ሌላ እንትን እንዳይመጣ ትችያለሽ። ነጁ የተለቀቀ ነገር አንቺ አካውንት ውስጥ ምንም ነገር የተለቀቀ ቪዲዮ ሆነ ፎቶ የለውም እኮ ነጃት። ለምንድን ነው ቪዲዮስ ፎቶስ ማለቂው? እሺ አሁን አንዴ ወጥቼ ልግባ። ፕራይቬቱን ነው መሰለኝ። ካሊ ፕራይቬቱን ለምን ቪዲዮ የለሽም እንዴ አንቺ የሰራሽበት? ነበረኝ ፕራይቬቱን ነው መሰል። ከሌለው አብርቼው ልምጥ።
እንጂ ቪዲዮ ኦኬ አይደለም። ይኸውልሽ አሁን አንቺ ወተሽ ከዚህ ቪዲዮ ክፈቺ፣ ቪዲዮዎችሽን አብሪ፣ የነበሩትን ነገሮች እንደገና ልቀቂያቸው። አንቺ ቪዲዮ ስሪ፣ እባካችሁ አድርሱልኝ ብለሽ አንቺ ቪዲዮ ስሪ። የቻለ አካውንት ነው። እሺ አሁን ወጥቼ ልግባ መልሽ። እሺ ጊቪኔት ካላስ ጋይስ ከዲቦ ጋር አገናኟት። እሺ እኮ ስምሽ ማን ነው? እኮ ገስት ልከሻል። ስምሽ ማን ነው? ጋይስ ትግባና ምን እናርግ መሰለሽ? አዙ ቪዲዮ ትስራ። ነይ ላስገባሽሽ። ነይ ስምሽ ማን ነው? የቲክቶክ ስሙ ይውላችሁ ጋይስ። እንደዚህ እናድርግ። አሁን እኔ ዲቦን አልልም፣ ግን ጀስት በቃ ኦፕሽን ልስጣት። ከዛ ዲቦ ከሆነ ሆነ ትላለሽ፣ ካልሆነ አልሆነም ትበል። ሳ ጋይስ ግን ሳሪናት ይህንን ነገር የመራቻት ብላችሁ ደግሞ እንዳታጣሉ። ምክንያቱም አሁን ዲቦ ያለች እንትን ያለችው ነው። እሺ ትልቁ 300 ብር ነው። ዴሊቨሪ ፍሪ ነው። ይሄ በተር አለው፣ ታምፖ አለው፣ ኮሚሽን አለው አብሮ ማለት ነው። አንድ ስቤሻለሁ። እኔ ደግሞ ቅድም ያሳየኋት ትንሿ ደግሞ 150 ናት። እሱ ደግሞ ምንድነው ቅባትና በተር ክሬም እኮ ማን ነው የሚሰጣት? ምናልባት ዲቦ ካስተባበረችላል ነው። እሺ ቪዲዮ አለ እኮ አሁን አለልሽ ሳሪ ይኸውልሽ ነጃት፣ አሁን አንቺ ቪዲዮ ስር ስሚኝ፣ አዳምጪ። ቪዲዮ ስር ከዛ በኋላ የተለየ ሀሳብ ከመጣ እንተባበርሻለን። ችግር የለም። የተለየ ሀሳብ ከመጣ በቃ ሰርቻለሁ ቪዲዮ አለ። እሺ አሁን አንቺ ማታ ቪዲዮ ስር አሁን ውጭና ከዚህ ቪዲዮ ስሪ፣ ለሁላችንም እንዲደርስ አድርገሽ ቪዲዮ ስሪ። ከዛ በኋላ ዲቦ ጋር ሲደርስልሽ ልጆቹ ዲቦ ነጁ ይላሉ። ዲቦ አስገብታሽ ኦፕሽን ካለ ጥሩ፣ ኦፕሽን ከሌለ ደግሞ ሌላ ሰው ቻሌንጅ እንድሰጥሽ እናደርጋለን። ማርያም ከዚህ ውጭ ምንም ማድረግ ቪዲዮን ራህኔ ፎሎ አድርጌታለሁኝ። ታዩት ላንቺ ስላልቻለ ይሄው በቃ ካላስ በቃ ካላስ እንሻለው። ይሄንን ግን አንቺ ግን እርግጠኛ ሆኚ ነጁ፣ አንደኛ ይሄ 8000 ሪያል የምትይው ይበቃል ወይ? የምንስ በዛ ትታከሚያለሽ ወይ? ያኒ በዛ ብር ትታከሚያለሽ ወይ አንቺ? ያስ ነገር ካልተሰባሰበልሽ እንዴት ልትሆኚ ነው የሚለውን ነገር አስቢበት። እሺ እኔ በቃ እኔ ሁሉንም አደርጋለሁ የምትይኝ ምንድን ነው የሚሻለው ታዲያ? እንደዛ ነው የሚሻለው እኮ ጋይስ። እሺ እኔ እኮ አሁን ችግሬ ምንድን ነው ምን እንደሆነብኝ እስቲ ሼር አድርጊልኝ። እኔ አሁን እኮ እሷን የምንረዳውን መንገድ ማወቅ አለብን። እኔ እንደ ምርጫ ሀገር ብትገቢ ነው። ካላስ ሀገር ገብታ ደግሞ ሀገር ገብታ እንዴት ትሆናለች? ወይ ከባድ ነው። እሱ ጋፍሮሱ አይቻለሁ። ሀገር ገብታ ምን ልትሆን ነው? ቢያንስ ቻሌንጅ የሚሰጣት አይጠፋማ ሳሪ። ሀገርም ቢሆን ከጤንነቷ መቼም አይበልጥም። ሕክምናው ሀገር ይቀንሳል ብሩ። ከሳዑዲ አረቢያ አዲስ አበባ ይቀንሳል ሕክምናው። 8000 ሪያል እኮ በጣም ብዙ ነው። ያናስ አባጅ ውስጥ አባጅ አይተሽዋል። በኢትዮጵያ ብር እንደውም ቪዲዮ ብንሰራ አገር ያሉ ዶክተሮች ወይም ሆስፒታሎች ተባበሯት እንዳግዟት ቪዲዮ ብንሰራ ነው እንጂ የሚሻለው። እኔ ለሀገር ለምትሄድበት ነገር አሰባስቦ ምን ተብሎ አገር የምትሄድበት ኬስ እንደ ቤተሰቦችሽ አንቺ እንደዚህ ሆነሽ እንዴት ነው የምትረጃቸው? እኔ አላቅም። ብቻ አላህ ይድረስልሽ። የጥርስ ህመም እኮ በጣም ነው ሰላም የሚነሳው በጣም ከዛ ላይ ስኳር ተጨምሮበት ቪዲዮ ስሩልኝ እሺ። ዶክተር ካገኘሁ ምናልባት እኮ ማሪ አንቺ ምን ታደርጊያለሽ መሰልሽ? አንቺ በመጀመሪያ
ራስሽ ሰዎች ሰፖርት እንዲያደርጉሽ ቪዲዮ ትሰሪያለሽ፣ አንቺ ትሰሪያለሽ። ያንን ቪዲዮ የሰራሽውን እኛ ተቀባብለን ለሌላ ሰው እንዲደርስልሽ እናደርጋለን። ወይ ጣጣ ማሪ ዝም ብላችሁ ነው ሀሳብ የምትሰጡት። እኔ ወይ እንዳልሸጥ ወይ ምን እንዳልል አታግዱኝ። አንደኛ እኔ እዚህ ብር መሰብሰብ አልችልም። ሁለተኛ ቁብ ይገባላት እንዲይበልላት በጣም የየራሳችሁን ሀሳብ ትሰጣላችሁ። ማንም አይሰማችሁም። ምክንያቱም ለመሰላችሁ ልጅቷ ባለችበት ሁኔታ አሁን በጣም ችግር ላይ ናት፣ ታማለች። ስለዚህ እርዳታ የሚያስፈልጋት እንዳላችሁ ዲቦቤን ለመግባት ቪዲዮ ትስራ በቃ፣ ወይ መማር ጋ ወይ ምን ጋ። እኔ ማንንም አልልም፣ እኔን አታያይዙ። ካላስ እሷ ቪዲዮ ትስራ፣ እኛ ሪፖስት ምናምን እናርግላት። በዚህ ተባበሯት። በቃ አለቀ። ከዛ ለእግዚአብሔር ያለ ሰው ይርዳት፣ ለፈጣሪ ያለ ሰው ይርዳት። በቃ እኔ ጋይ ሰው በጠቆምኩ ሰዓት እኔ እየደበረኝ ነው የሚሰጡኝ መልስ። ካላስ እውነት ማርያምን ኮሜንታተሮች በጣም አረጋሽቱ። ካላስ አሁን እኔ እከሌ ጋር ሂጂ ማለት አልችልም፣ ምክንያቱም ሁሉም ሰው እየደበረው ነው። እኔ ግን ድምጽ ይሁን እሄዳለሁ። ማሪ በቃ አንቺ ቪዲዮ ስሪ፣ ነጁ ፎሎ ምንም አያደርግልሽ። ቪዲዮ ስሪ፣ ሰው ይቀባበልልሽ። ቪዲዮ እኔ ፎሎ አድርጌሻለሁ፣ ቪዲዮ ስሪ ይደርሰኛል፣ ችግር የለም። በቃ ካላስ እኛ አድርገሽ ቪዲዮ አስተካክለሽ ቫይራል እንደወጣ አድርገሽ ቪዲዮውን ሳታለቅሽ ምናምን በደንብ አድርገሽ ችግርሽን አስረጅ። እኛ ደግሞ አብረን ተከትለን ድምጽ እንሆንሻለን። እኔ በበኩሌ እሰራልሻለሁ። እንጀራ አለኝ አውዴ ነይ ግቢ። እንደውም እንጀራ ግን ልንገርሽ፣ የምርም አሁን ትክክለኛ ነገር እሷ ተናገረች። አረብ ሀገር ያለ ሰው ለምንድን ነው ሀገር መግባት የማይፈልገው? ትክክል ነው። ለምን መሰላችሁ? እኔ አሁን በነጃት ሁኔታ በሆን 8,000 ሪያል ስታባዙ ታስቡት። ካልታከመች ይቺ ልጅ ለዚህ ነገር ካልደረሰላት ምን ያደርግላት? ሀገር ቢሆን ግን ቢያንስ እዛ ነፃ እንኳ ሕክምና ለስሙ ሲል ታውቃላችሁ፣ ለስሙ ያኒ ለስሙ ሲል እንኳ ሕክምና የሚሰጣት ሰው እናገኛለን። ማስታወቂያ ይሆነዋል። አሁን እናንተ አዲስ አበባ ጥሩ ሆስፒታል ብትነግሩን ያንን ስም ይዘን እኛ በቃ እባካችሁ ይሄ ሆስፒታል ስም ሌሎቹንም እንጠይቃለን። እኛ ማርያምን ነው የምልሽ። ምን ማድረግ ይቻላል? ያኒ ካላስ እንግዲህ ምን ያኒ ውዴ፣ ይሄ የእሷ ምርጫ ነው። እኔ አላስገድዳትም። በነገራችን ላይ አገርም ያለሽ በቃ ናርዲ ስትሰራ ላኪልኝ። ጥርስሽን እያሳየሽ ምናምን ሳትፈሪ ጥርስሽን እያሳየሽ ፊትሽን ገልጸሽ ስሪ ውዴዋ። እሺ አረንስ በትክክል ሳታለቅሽ ምናምን ስሪ፣ ሪፖስት እናደርግልሻለን፣ ችግር የለም። አብሽሪ፣ እኔ በበኩሌ ያለሁልሽ። አብሽሪ እኔ እናት። እሺ እሺ፣ አመሰግናለሁ። አይዞሽ። በጣም ነው ማርያምን አሁን እሷ ገባች። ጀስት ከዚህ ውጭ ምንም ሄልፕ ልናረጋት አንችልም። ኢትዮጵያ ብትገባ ይተባበሯታል ውዴ። እዛ ገብታ ደግሞ መንቀሳቀሻ እስከሌላት የት ናት? ሳውዲ ብር እስከሌላት መንቀሳቀሻ እስከሌላት እንዴት ትሆናለች? እንዴት ትሆናለች? ኢትዮጵያ አስገብታ መልካም እንዴት ነሽ? ምን ልታዘዝ? ኢትዮጵያ ደግሞ በጣም ከባድ ነው። ብር የሌለው ሰው ከባድ ነው። ጋይስ ሰላም ሽዛ ሳር እንዴት አመሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። እንጀራ ፈልጌ ነው አለሽ? አዲስ እንጀራ? አዎ መልካም። ስንት እንጀራ ፈለግሽ? ጥጋቡ ታፈሰማ ሰው አለኝ አለ። ጥቁር ነው አለሽ? ነጭ ነው ዛሬ ያለው። ኦኬ እሺ። ቁጥሩን ያዥና ሀሳብ ልጻፍልሽ እንፈልጋለን። እሺ 05 አለኝ በመኖሩም ግን ያዥው 54 እሺ 49 እሺ 79 እሺ 747 ያኔ እኛ እንደ መፍትሄ ነው ጋይስ። ሃይ ብዬሻል። ስንት እንጀራ ላድርግልሽ? ጓደኞችም ስላሉ ከነሱ ጭምር ነው የምትልኪልኝ። እኔ የምፈልገው 4 ነው ግን እነሱም አሉ። ቆይ እንደዚህ እሺ ኦርደር ሳይወጣ አዛብሉ። እሺ ታይበኛ እሺ ብዬሻለሁ እኮ
ሳሪዬ ሀበሻ ቤት ስራ አንሰራም የሚሉት ለምንድን ነው ምክንያታቸው? የኔት ሀበሻ በጣም ሰው ያንገላታል፣ በጣም ይራቀቃል፣ ደሞዝ አይሰጥም፣ ብዙ አይነት ችግር አለ። ለዛ ነው ልጆቹ እንደሚሉት ውዴ። እኔ አይደለሁም ልጆቹ ደግሞ የምናየውም ነው እዚህ ላይ ያኒ እዚህ ላይ የምናየው ነው ማሪዋ ያኒ አሁን ቲክቶክ ላይ ምናምን የምናየው ለዛ ስለሆነ በጣም ሰው ይገፋሉ። በቃ እንደዛ ይመስለኛል። ለዛ እንጂ ስራ ጠልተው አይመስለኝም። ፕሮግሌም ማለት አዲስ መስራት ይፈልጋሉ፣ ግን እንደምታየው ያኒ ብዙ ችግር ይደርስባቸዋል ልጆቹ በገዛ ዜጋቸው፣ በገዛ ወገኖቻቸው፣ በገዛ እህቶቻቸው፣ በገዛ ቋንቋቸው አብረው በሚናገሩት እህቶቻቸው ይገፋሉ። የሰው ልጅ ደግሞ በራሴ በሚለው ሰው መገፋት በጣም ያማል፣ በጣም ልብ ይሰብራል እንጂ ቢያንስ መስራት ይችሉ ነበር። ይሄው አየሽ ብዙ ሰው ነው የሚለው። ይሄ ምርጫቸው ነው። በቃ እማታቂው ሰው አሁን ለምሳሌ እማታቂው ውሻ ቢጮ ምንም አይመስልሽም። የራስሽ ያስለመርሽው ውሻ ግን ይጮሃል፣ ግን አይነክስሽም። አሁን ምናልባት እኛ እርስ በራሳችን እኔ የራሴ ሰው ሲገፋኝ በጣም ያመኛል፣ ሌላ ሰው ሲገፋኝ ግን አያመኝም። በጣም ብዙ የምናውቃቸው ሰዎች አሉ ብዙ ነገር የሚያደርጉ በብሔራቸው የሚሰድቧቸው ቤታቸው ብዙ ነገር የሚያደርጉ በጣም መጥፎ ክፉ ሰዎች አሉ። ዛትሚን ስለዛ ነው አንሰራም የሚሉ ልጆቹ። መቼም ሁሉ ሰው እንደዚህ ጥላቻ አይኖርበትም። ማን በደለም አልን እኮ ሁላችንም አንድ አይደለንም። ሰላምዬ ሁላችሁም አንድ አይደላችሁም፣ ግን በብዛት የሚሆነው ነገር ለልጆቹ ሰብአዊ የሆነ እንዲህ ነው። ስብናቸውን ስለነካቸው ውስጣቸው ስለተሰበረ ሁሉም አንድ አይነት መስሎ ነው የሚታያቸው። ለዛ ነው እኔ ሰርቼ አላቅም አልሰራሁም፣ ግን በብዛት እኔ እዚህ ከምረዳቸው ከማግዛቸው ልጆች ያቸው አሁን እዚህ ጋር 800 ሰው አለ። ይጻፉልሽ፣ ኮሜንት አንብበሽ ተረጂ። ሁሉም አንድ አይደለም። ትክክል አይኖ በዚህ ይስማማለሁ፣ ግን አብዛኛው ሰው ይህንን ነገር አይፈልግም። ነጁ ጣለብነሽ ከገጠር መተሽ መጠገብሽ ይላሉ። አይደለሁም አዚዝ በባህር ነው የመጣሽው? ጠፍቼ ነው እኮ ጣለም መጣሽ ጠፍተሽ የለው አዎ እኮ ጋይስ እየጻፉ ነው እዚህ በጣም ለዛ ነው ማርያም በጣም ከባድ ነው ጋይስ። ኢቭን እንኳን ሰው ቤት ተቀጥራችሁ መስራት በእንደዚህ አይነት ህይወት ቀርቶ አይደለም በሌላ ህይወት እንኳን ሰው ጋር ተቀጥራችሁ መሰራት በጣም ከባድ ነው። የራስ ዜጋ ነው በቃ እንደዚህ የሚያደርግ በጣም ብዙ ነገር እያጎደሉባቸው ያሉት ላይክ ለለውጥ ስትነሱ አይወዱም፣ አይፈልጉም፣ ኤቭሪቲንጋችሁን አይፈልጉም። አብራችሁ በልታችሁ አብራችሁ ጠጥታችሁ ብዙ ነገሮች ይሏችኋል ምናምን ነገር እና ከባድ ነው ማርያም ከባድ ነው። ለዛ ነው የምር ሰላም በብዛት እንደዚህ ነው። እኔ ምርጫ አይደለም የምሬን ነው። እኔ በራሴ ስራ በጣም እወዳለሁ፣ በጣም ታታሪ ነኝ፣ ጎበዝ ሰራተኛ ነኝ፣ ግን ምርጫ አይደለም አልመርጠው ያኒ